በተለይ በ21ኛው ክፍለ ዘመን ሴት በፍጹም የምትወደውን የፍቅር ህይወት ለመፍጠር የሚረዳት ነገሮች አሉ። ዛሬ በተለይ ደግሞ ማንኛውም ወንድ እንዴት እንዲናፍቅሽ ማድረግ እንደምትችይ በዛሬ ቪዲዮ የምንነጋገርበት ይሆናል ማለት ነው። ምክንያቱም አንድ ወንድ ሲወድሽ በምን ምክንያቶች ነው የምታውቂው? አንቺን መናፍቁን በማወቅ ነው። ስለዚህ ላንቺ ያለው ቦታ፣ ላንቺ ያለው ስፍራ፣ ላንቺ ያለው አስተሳሰብ ምን ያህል ይናፍቅሻል፣ ምን ያህልስ ቴክስት ያደርግልሻል፣ ምን ያህልስ ጊዜ ይሰጥሻል የሚሉትን ሐሳቦች በዛሬ ቪዲዮ የምንነጋገር ይሆናል። በያላችሁበት ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። ውድ ተመልካቾቼ እንደምን ቆይታችኋል? እንደምን ከርማችኋል? ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬውን ቪዲዮአችንን ከመጀመራችን በፊት ይህን ቪዲዮ ላይክ በማድረግ እንድትጀምሩ ተሳስባችኋለሁ። መልካም ቆይታ። ብዙ ጊዜ ሴቶች የሚጠይቁት ጥያቄ አለ። እንዴት ነው ወንድ ልጅ እንዲናፍቀኝ ማድረግ የሚችለው? እንዴት ነው ሁል ጊዜ ስለኔ እንዲያስብ ማድረግ የሚችለው የሚለው ጥያቄ የአብዛኛዎቹ ሴት እህቶቼ ጥያቄ ነው። ታዲያ እንግዲህ አሁን ምናልባት ይህን ነገር አስተውለሽ ከሆነ በግንኙነት ውስጥ ስትሆኑ ሁል ጊዜ ከዛ ሰው ጋር አትሆኑም አይደለም። ብዙ ጊዜ ጥሩ ግንኙነታችሁ አመላካች ነው የሚባለው በእርግጥ አጠገብ ለአጠገብ ስትሆኑ ነው። እርሱ ስላንቺ የሚሰማው ስሜት ምን እንደሆነ ማየት የምትችይው በእርግጥ አጠገብ ለአጠገብ ስትሆኑ ነው። ተለያይታችሁ ስትሆኑ ደግሞ ስለ አንቺ የሚሰማው ስሜት ምንድን ነው የሚለው ነገር አንቺ ጋርም ጥያቄ ሊፈጠር ይችላል ማለት ነው። ምክንያቱም ተለያይታችሁ ስትሆኑ እርሱ የሚያስበው በቃ ወይኔ ከዚህ ሴት በመራቄ እንዴት ደስተኛ ነኝ፣ በጣም ደስተኛ ነኝ የሚል አይነት ወንድ ከሆነ በእርግጠኝነት ላረጋግጥልሽ የሚችለው ነገር ያ የፍቅር ግንኙነት የጀመራችሁት የፍቅር ግንኙነት በእርግጠኝነት የሚያዛልቅ አይሆንም። ምክንያቱም በምትለያዩበት ጊዜ ይህን ስላችሁ መለያየት ስላችሁ በቦታ ርቀት፣ በስራ ምክንያት፣ በቤተሰብ ሁኔታ፣ በግል ምክንያት ተራርቃችሁ በምትሆኑበት ጊዜ ስላንቺ የሚያስበው አስተሳሰብ በእርግጠኝነት ላንቺ ያለው መውደድ፣ ላንቺ ያለውን ፍቅር ይገልጸዋል ማለት ነው። ስለዚህ እዚህኛው ስሜት ላይ ትኩረት ማድረግ በጣም አስፈላጊ ነው የሚሆነው ማለት ነው። ምክንያቱም ከአንቺ በመራቁ ደስተኛ ሆኖ የሚታይ ከሆነ ደስተኛ የሚሆን ከሆነ ያ የእናንተ የፍቅር ግንኙነት ጥያቄ ውስጥ ይገባል ማለት ነው። በሌላ በኩል ደግሞ ተለያይታችሁ ይህን ስላችሁ ታዲያ በቦታ ርቀት፣ በስራ ምክንያት ተለያይታችሁ በምትሆኑበት ጊዜ እርሱ ስላንቺ የሚያስበው ፊትሽን ማየት፣ ከአንቺ ጋራ ማውራት፣ እንደገና እንዴት ነው ማገኝሽ፣ እንዴት ነው የማይሽ የሚለው የመናፈቅ የመጓጓት አይነት ስሜት እሱ ላይ የሚያደርግ ከሆነ ያ የተጀመረው የፍቅር ግንኙነት ያብባል፣ ያድጋል ብለን ልንገልጸው እንችላለን። በእርግጥ የቃላቶች ሽንገላ የሉም ለማለት አይደለም። ከልብ ካለቀሱ እንባ አይገድም አይደለም የሚባለው። ነገር ግን ደግሞ ለተለያዩ አይነት ጊዜያቶች ውስጥ ይሄ ወንድ ልጅ ለአንቺ ያለው ስሜት አንቺን ማግኘትን ፍላጎቱ እንደሆነ፣ ከአንቺ ጋር አብሮ መሆን እርሱን እንደሚያስደስተው የሚገነዘብ ከሆነ፣ ስለዚህ ደግሞ ከአይምሮ ሊያወጣሽ እንደማይችል አይነት ሴት አድርጎ አይምሮች ላይ የሚስላቸው ስዕሎች ካሉ በእርግጠኝነት ልትናፈቂ የምትችይ አይነት ሴት ትሆኛለሽ ማለት ነው። ስለዚህ እህቴ ከአይምሮ ሊያወጣሽ የማይችላት ያቺ ሴት እንድትሆኚ የሚረዱሽን ነጥቦች እንመለከታለን። የመጀመሪያው የሚሆነው እርሱ በእርግጥ ሊናፍቃት የሚችላት አይነት ሴት መሆን መቻል አለብሽ። ይህን ስልሽ ታዲያ በህይወታችን በጣም ደስታና ሀዘን ይፈራረቅብናል አይደለ? በተለይ ደግሞ ወንድ ልጅ ከአንቺ ጋራ ሲሆን የሚስቅ ከሆነ፣ ከአንቺ ጋራ ሲሆን አብሮነቱ ወይም ደግሞ ከአንቺ ጋራ አብሮ ሲሆን ደስተኛ የሚሆን ከሆነ፣ የደስተኝነት ስሜት የሚሰማው ከሆነ፣ ከአንቺ ጋራ በተገናኘ ቁጥር በተለይ ደግሞ መንፈሳዊነትን የሚሰማው ከሆነ፣ ጥሩ ከባቢ አየር የምትፈጥሪለት ከሆነ፣ ትክክለኛ ነገሮችን ሲያደርግ ደግሞ በቃ ትንሽም ብትሆን አመሰግናለሁ የምትይ ከሆነ ያኔ ምን ይሰማዋል ማለት ነው? ደስታ ይሰማዋል ማለት ነው። ወንድ ልጅ ደግሞ ያን ኢንቫይሮንመንት ያን አካባቢ ይወደዋል፣ የበለጠ ይፈልጋል። በሌላ በኩል ግን ደግሞ ከአንቺ ጋር ሲሆን የሚሰማው ነገር በቃ የሚደብር አይነት ከሆነ፣ ሁሌ ወቀሳ ከሆነ፣ ሁሌ ሐሜት ከሆነ፣ ሁሌ የማይጠቅሙ ንግግሮችን ከአንቺ የሚሰማ ከሆነ ሊያገኛት የማይናፍቃት አይነት ሴት ትሆኛለሽ ማለት ነው። ይሄ ደግሞ ሳቢ እንዳትሆኝ ያደርግሻል። ስለዚህ ያ ወንድ ልጅ እየሸሸሽ ይመጣል ማለት ነው። ነገር ግን እየወደደሽ እንዲመጣ በተለይ ደግሞ ከአንቺ ጋር ለመሆን እንዲቸኩል እንዲናፍቅሽ የምታደርጊው በተለይ ደግሞ ሊናፍቃት የሚችላት አይነት ሴት መሆን መቻል አለብሽ።
ሌላኛው እንግዲህ በወንድ ልጅ ለመናፈቅ ማድረግ ያለብሽ ዘዴ ወይም ደግሞ መጠቀም ያለብሽ ዘዴ ጊዜ በመስጠት ነው። ገብቶሻል አይደለ? የተወሰነች አይነት ክፍተት ጊዜ ልትሰጪው ይገባል ማለት ነው። ምክንያቱም ይሄ ነገር የተለመደ አይነት ነገር እየሆነ መጥቷል። ምክንያቱም ተወት ማድረግ፣ ችላ ማለት፣ ከዛ በኋላ ደግሞ ሌላ ዓለም ሌላ ምዕራፍ የመጀመር አይነት ነገሮች በብዙ ሰዎች ላይ በተለይ በዚህ ዘመን እየተስተዋለ ያለ ክፍተት ነው። ነገር ግን ደግሞ ወንዶች ብዙውን ጊዜ ከሴቶች በተሻለ ወይም ደግሞ በበለጠ ትንሽ የፎይታ ጊዜን ይፈልጋሉ። ትንሽ ክፍተትን ይፈልጋሉ። ጊዜ ልትሰጫቸው ይገባል። ከራሳቸው ጋር ማውራት መነጋገርን ይፈልጋሉ። ሁላችንም እንደሚታወቀው ወንዶች ከሴቶች በጣም ይለያያሉ። ጤናማ የሆነ ነገር ደግሞ የሚያስፈልገው ጤናማ የሆነ ግንኙነት የምትፈልገው ከሆነ ያማረ የፍቅር ግንኙነት መመስረት የምታስቢ ከሆነ ያ ወንድ ልጅ ለአንቺ ያለው ስፍራ ከፍ እንዲል የምትፈልጊ ከሆነ እንዲናፍቅሽ በቃ ለአንቺ ያለውን ስፍራ በትክክል ወይም ደግሞ በእርግጠኛነት ለማወቅ የምትፈልጊ ከሆነ ጊዜ ልትሰጪው ይገባል። የእፎይታ ጊዜ ልትሰጪው ይገባል። ከራሱ ጋር እንዲነጋገር መፍቀድ መቻል አለብሽ። ስለዚህ በምትሰጪው ጊዜ ወይም ደግሞ የጊዜ ክፍተቶች መካከል ደግሞ ወዲያው በዚያው በኩልም ደግሞ እንዳይረሳሽ ማድረግ መቻል አለብሽ። ይሄም ለምሳሌ በትንሹም ቢሆን ይችላል። የጽሁፍ መልእክቶችን ወይም ደግሞ ቴክስትን መላክ፣ እንዲሁም በጣም የረዘመ ጽሁፍ ራሱ ባይሆን በቃ በትንሹ ናፍቀኸኛል ብሎ መላክ ራሱ በሌላ በኩል እንዲናፍቅሽ የሚያደርግበት መንገድ ሊሆን ይችላል። ይህን ስታደርጊ ታዲያ ልብ በይ፣ የእፎይታ ጊዜ ልስጠው ብለሽ በዚያው ደግሞ የምትጠፊበት ከሆነ ጥሩ አይደለም። ምክንያቱም ከዓይን የራቀ ከልብ ይርቃል እንደሚባለው ሁሉ መረሳሳት ሊመጣ ይችላል ማለት ነው። እንዲናፍቅሽ ፈልገሽ በኋላ ላይ ደግሞ እንዲረሳሽ ማድረግ ትችያለሽ። በእርግጥ ወንድ ልጅ እንደዚህ አይነት ነገሮችን በትኩረት ይገነዘበዋል፣ በትኩረት ያየዋል። ስለዚህ አንቺም በተጨማሪ እነዚህ ነገሮች ላይ ትኩረት አድርገሽ ማወቅ ይጠበቅብሻል። የተወሰኑ የእፎይታ ጊዜዎችን መስጠት፣ 1-2 ቀን ጋፕ በመስጠት ስለ አንቺ እንዲያስብ በማድረግ አሁን እንዳልኩሽ ቀለል ያሉ የጽሁፍ መልእክቶችን በመላክ እርሱ ስለ አንቺ በጣም ዲቴል እንዲያስብ ማድረግ፣ ወዲያው ደግሞ ስልኩን አንስቶ እንዲደውልሽ የሚያደርጉ ነገሮች ስለሚሆኑ ነው። ሌላኛው ነጥብ እንግዲህ ታዲያ ሁልጊዜ እንዲናፍቅሽ ለማድረግ መሞከር ማቆም አለብሽ። አየሽ እህቴ፣ ወንዶች ሞኞች አይደሉም። ሴቶች በዘዴ ትኩረታችንን ለመሳብ ሲሞክሩ በትክክል እናውቀዋለን። በተለይ ደግሞ እናንተ ሁለታችሁ ተለያይታችሁ ስትሆኑ፣ በተለይ ደግሞ ፌስቡክ ላይ በፎቶዎች ላይ እሱን ታግ ማድረግ በየ10 ደቂቃው ሊሆን ይችላል፣ በ20 ደቂቃ ፌስቡክ ላይ ቻት ማድረግ፣ ስናፕቻትን መላክ፣ ትኩረቱን ለመሳብ ምን እየሰራ እንደሆነ ለጓደኞቹ መልእክት በመላክ ሊሆን ይችላል፣ በመደወል ሊሆን ይችላል። ከሁሉም ደግሞ የከፋው እንዲቀና የምታደርጊ ከሆነ በተለይ ደግሞ ኢንስታግራም ላይ የምትለጠፊያቸው ፎቶዎች ከወንዶች ጋር ከሆነ እነዚህን ነገሮች ሁሉ ለማድረግ የምትሞክሪ ከሆነ ከሞከርሽ አይናፍቅሽም፣ በእርግጠኝነት ነው የምነግርሽ። ሌላኛው እንግዲህ አንድ ወንድ ልጅ ሁሌም እንዲናፍቅሽ ለማድረግ የምትችይው በተለይ በንግግራችሁ ውስጥ ትንሽ በተቻለ መጠን ሚስጥራዊነትን ለመተው መሞከር አለብሽ። በተለይ እንግዲህ ይሄ በመጀመሪያዎቹ ቀጠሮዎች፣ በመጀመሪያዎቹ የፍቅራችሁ ወራቶች ላይ በተቻለ መጠን ትልልቅ የሚባሉ የህይወቶች ስኬቶች ውድቀትም ሊሆን ይችላል ልትነግሪው አይገባም። ምክንያቱም ትንሽ በየቦታው በተን እያደረግሽ በትንሹ እየነገርሽ ነው እንጂ መሄድ ያለብሽ ሁሉንም ማንነትሽን ያለፍሽበትን ባዮግራፊሽን ዲቴል አድርገሽ መናገር የለብሽ። ምክንያቱም ይሄ ምንድነው በተቻለ መጠን ትንሽዬ ሚስጥራዊነትን እየተውሽለት መሄድ አለብሽ። ይህም በምታደርጊበት ጊዜ ታዲያ የበለጠ ስላንቺ ለማወቅ ጉጉት ያድርበታል፣ የበለጠ ስላንቺ ለማወቅ ፍላጎት ያድርበታል። እንግዲህ ታዲያ ይህም በምታደርጊበት ጊዜ ታዲያ ጠንቃቃ መሆን አለብሽ። ያኔ እንዲናፍቀኝ ብለሽ ብዙ ነገሮችን ሀይድ በምታደርጊበት ጊዜ እሷ ዝጋታም እርሷ ሳትታወቅም እርሷ ቆቅ ናት የሚለው አይነት ድምዳሜ ላይ እንዳይደርስ ጥንቃቄ ማድረግ አስፈላጊ ስለሆነ ማለት ነው። ስለዚህ ውስብስብ የሆኑ በተለይ ከህይወትሽ ጋር በጣም ተገናኝተው የሚመጡ ባዮግራፊሽን ወይም ደግሞ የህይወት ስኬቶችሽን በተለይ በመጀመሪያዎቹ የፍቅር ወራቶች ውስጥ ልትነግሪው አይገባም። በተቻለ መጠን ሚስጥራዊ ብታደርጊያቸው በጣም የተሻለ ነው። ይሄ ምንን ያመጣል መሰለሽ? ስለዚያ ነገሮች ለማወቅ ጉጉት ያድርበታል ማለት ነው። ለአንቺ ለመደወል ፍላጎትን ያሳያል። ከአንቺ ጋር ለማውራት በቃ ጊዜውን መስዋዕት ለማድረግ ፈቃደኛ ይሆናል ማለት ነው። ልብ በይ ታዲያ በመጀመሪያዎቹ የፍቅራችሁ ወራቶች መሃል ሁሉ ነገርሽን ዝርግፍ አድርገሽ የምትነግሪ ከሆነ ወንድ ልጅ እቺስ ራሷን መቆጣጠር፣ ስሜቷን መቆጣጠር፣ በቃ ነገር መያዝ እንኳን የማትችል ናት። ሰልፍ ኮንፊደንስ የላትም፣ በራሷ አትተማመንም። በቃ ለሁሉም ሰው ነው እንደዚህ አይነት ነገሮችን የምትናገረው ብሎ ያልሆነ አመለካከት አይምሮ ላይ ሊቀረስ ስለሚችል በተቻለሽ መጠን በንግግራችሁ ውስጥ ትንሽ ሚስጥራዊነትን መተው መቻል አለብሽ።